ሰላም እንዴት አላችሁ? አወቀ ዘመኑ እባላለሁ። በዚህ ቪዲዮ እንግዲህ ስለ ጄነሬቲቭ ኤአይዎች በዲቴል እንድናይ ነው የምፈልገው ማለት። ስለዚህ በዲቴል የምናያቸው ጄነሬቲቭ ኤአይ ምንድናቸው ነው። አሁን እንግዲህ እንደምናውቀው ሁላችንም ጄነሬቲቭ ኤአይዎች ወይም ደግሞ የተለያየ የኤአይ ሞዴሎች አሉ። ከነዚህ ውስጥ እንግዲህ ጄነሬቲቭ የሚባሉት እጅግ በጣም ፖፑላር እየሆኑ የመጡ ናቸው። ለምሳሌ እንደ ቻት ጂፒቲ፣ ዲፕሲክ፣ የጎግሉ ጄሚኒ፣ ግሮክ የሚባሉ የተለያዩ ጀነሬቲቭ ኤአይዎች አሉ። ስለዚህ በዚህ ፓርት ላይ በዲቴል የምናያቸው ስለ ጀነሬቲቭ ኤአይ ነው። ምንድናቸው የሚለውን እያንዳንዳቸውን በዲቴል እናያለን ማለት። ስለዚህ እነዚህን ጀነሬቲቭ ኤአይዎችን አንደርስታንድ ለማድረግ መጀመሪያ እንግዲህ ኤአይ ምንድነው ከሚለው ኮንሴፕት እንነሳለን ማለት ነው። ስለዚህ ኤአይ ምንድነው የሚለውን ስናይ መጀመሪያ አርቲፊሻል ኢንቴሊጀንስ ምንድነው ከሚለው ብሮድ የሆነ ካታጎሪ ነው። ከዚህ ካታጎሪ እንነሳና እያንዳንዳቸውን እስከ ጀነሬቲቭ ኤአይ እስከሚለው ወይም ደግሞ ናሮ ወደሆኑ ኤአይዎች እንመጣለን ማለት ነው። ስለዚህ ኤአይ ከሚለው ስንነሳ ኤአይ ማለት ከዲፊኒሽኑ አርቲፊሻል ኢንቴሊጀንስ ማለት ነው። ስለዚህ ይህ አርቲፊሻል ኢንቴሊጀንስ ማለት ሰው የሚሰራው አስተውሎ ማለት ነው። ኦልሬዲ እኛ የራሳችን ሂውማን ቢንግ የራሳችን አስተውሏለን ወይም ኢንቴሊጀንስ አለን። ግን ይህ ኢንቴሊጀንስ የተሰጠን በናቹራል ነው። ስለዚህ ናቹራል ስለማይሆን እነዚህኞች ኤአይዎች ያላቸው ኢንቴሊጀንስ ናቹራል ወይም በተፈጥሮ ስላልሆነ አርቲፊሻል ተብሎ ይጠራል። ስለዚህ ለዛ ነው አርቲፊሻል ኢንቴሊጀንስ የሚለው የሚሆነው ማለት ነው። ስለዚህ አርቲፊሻል ኢንቴሊጀንስ ማለት እንግዲህ እኛ የምንሰራውን እኛ ያለን አስተውሎት ማሽኖች እንዲኖራቸው ማድረግ ማለት ነው። ስለዚህ ኤአይ ማለት በአጠቃላይ አርቲፊሻል ኢንቴሊጀንስ የሚባለው እኛ ራሳችን ክሬት የምናደርጋቸው ነገር ግን አስተውሎት የሚኖራቸው የተለያዩ ታስኮችን በራሳቸው አውቶማቲካሊ ወይም ደግሞ እኛ ሂውማን ቢንግ ኢንተርቬንሽን ሳይኖረው ወይም ጣልቃ ገብነት ሳይኖራቸው በራሳቸው እንዲከውኑ የተለያዩ ታስኮችን እንዲሰሩ አድርገው መስራት ማለት ነው። ስለዚህ እነዚህ ማሽኖች እንደዚህ አይነት ታስኮችን በራሳቸው አኮምፕሊሽ የሚያደርጉ ከሆነ ኤአይ ተብሎ ይጠራሉ። ስለዚህ የተለያየ የኤአይ አይነቶች አሉ። አሁን በዚህኛው ግን የምናየው ሞር ዲቴል ጀነሬቲቭ የሚለውን ነው። ስለዚህ ወደ እነዚህ ጀነሬቲቭ ኤአይዎች ከመምጣታችን በፊት እንግዲህ ኤአይ የሚለውን ኮንሴፕት አንደርስታንድ ካደረግነ እነዚህ ማሽኖች እንዴት ነው እነዚህን ታስኮች ሊሰሩ የሚችለው የሚለውን ኮንሴፕትም አብሮ ማንሳት ያስፈልጋል ማለት። ስለዚህ እነዚህ ኤአይዎች ወይም ደግሞ አርቲፊሻል ኢንቴሊጀንስ ብንላቸው የተለያዩ ማሽኖች የተለያዩ ታስኮችን እንዲሰሩ የምናደርግበት እንግዲህ በማስተማር ነው። እነሱ ማስተማር ያስፈልጋል ማለት ነው። ለምሳሌ ማሽን ስንል ኮምፒውተር ሊሆን ይችላል። ሶፍትዌሮች፣ የኮምፒውተር ሶፍትዌሮች አሉ። የተለያዩ ኤአይ ብለን የምንጠራቸው የስልክ አፕሊኬሽኖች ሊሆኑ ይችላሉ። ሌሎች እንደ ሮቦት አይነቶች ሊሆኑ ይችላሉ። ሃርድዌር ተገጥሞላቸው ሊንቀሳቀሱና የተለያየ ታስክ ሊሰሩ የሚችሉ። ስለዚህ እነዚህ ሁሉ በአጠቃላይ ኤአይ ተብለው የሚጠሩ በአጠቃላይ እነዚህን እንዴት ማስተማር ይቻላል ነው። ይህ ማሽን እንዴት ማስተማር ይቻላል ወደሚለው ኮንሴፕት ስንመጣ እንግዲህ ማሽን ለርኒንግ የሚባለው ኮንሴፕትን አብረን ማየት ያስፈልጋል ማለት ነው። ስለዚህ ማሽን ለርኒንግ እንግዲህ ማለት እነዚህን ማሽኖች ማስተማር ማለት ነው። በተለያዩ መንገድ የምናስተምርበት መንገዶች አሉ። የተለያዩ ታስኮችን አኮምፕሊሽ እንዲያደርጉልን ማለት ነው። ስለዚህ ከነዚህ ውስጥ አንዱን የምናየው ማሽን ለርኒንግ የሚለውን ኮንሴፕት ነው ማለት ነው። ስለዚህ ማሽን ለርኒንግ እንደ አጠቃላይ ስናየው ማሽኖችን ወይም እንደዚህ ኤአይዎችን ክሬት ስናደርግ እነሱን የምናስተምርበት መንገድ ማሽን ለርኒንግ ተብሎ ይጠራል። ስለዚህ የተለያዩ ስቴፖች አሉ ወይም ደግሞ አልጎሪዝሞች ማለት ነው በማሽን ለርኒንግ ውስጥ። እንደ አጠቃላይ ግን ማሽኖች እንዴት እናስተምራለን ከሚለው አንደርስታንድ ማድረግ ያስፈልጋል ማለት ነው። ስለዚህ የመጀመሪያው የምናደርገው እንግዲህ ማሽኖችን ለማስተማር ዳታ ያስፈልገናል ማለት ነው። ኦልሞስት አሁን እኛ እነዚህ ማሽኖች ወይም ኮምፒውተሮች ወይም ሶፍትዌሮችን የሆነ ታስክ እንዲሰሩ የምናደርጋቸው በማስተማር ስለሆነ እነሱን ለማስተማር የምንጠቀመው ደግሞ ዳታ ነው ማለት። ስለዚህ ዳታ የሚባለው ኮንሴፕት እዚህ ጋር አሪፍ ያስፈልጋል ማለት ነው። ስለዚህ በዳታ ነው እያንዳንዳቸውን እነዚህን የምናስተምራቸው ማሽኖችን ማለት ነው። ስለዚህ ማሽኖችን ስናስተምር እንግዲህ በዳታ የምናስተምር ከሆነ የምናስተምርበት ስቴፖች አሉ። ኦልሞስት ወደ 5 ስቴፖች አሉ። እነዚህ 5 ስቴፖች የመጀመሪያው እንግዲህ ዳታ ስለሚያስፈልገን ዳታ ኮሌክሽን ይባላል ማለት ነው። ስለዚህ እነዚህ ማሽኖች ወይም ኤአይዎች አርቲፊሻል ኢንቴሊጀንሶችን ክሬት በምናደርግበት ሰዓት ላይ በዳታ ስናስተምር ዳታውን ከየት እናገኛለን የሚለው እንግዲህ ዳታ ኮሌክሽን የሚባለው የመጀመሪያው ስቴፕ ይሆናል ማለት። ስለዚህ ዳታ ካለን ኦልሬዲ ለምሳሌ የተለያዩ ዌብሳይቶች ካለን ወይም ካምፓኒ ኖሮ የተለያየ ዳታ የዩዘር ዳታ ሊሆን ይችላል። እነሱን ዳታዎች ስቶር ምናደርግ ከሆነ በዳታቤዝ ይህን ቀጥታ ፊች አውት አድርገን ይህን ዳታ መጠቀም እንችላለን። ስለዚህ ይህን ዳታ በቀጥታ መጠቀም የምንችልበት ስቴፕ አለ እንደዛ አይነት ካለን ማለት ነው። አለበለዚያ ግን ዳታ ኮሌክሽን ያስፈልጋል። ለምሳሌ ክሬት ማድረግ የምንፈልገው ኤአይ ወይም አርቲፊሻል ኢንቴሊጀንስ ምንድን ላይ ነው የሚለውን በደንብ አንደርስታንድ ካደረግን በኋላ ያንን ማሽን ወይም ይህንን ኤአይ ለማስተማር ዳታ ስለሚያስፈልገን በዛ በምንፈልገው ኤሪያ ላይ ዳታዎችን ማግኘት አለበት። ስለዚህ ዳታ ኮሌክሽን ያስፈልጋል። ዳታ ኮሌክሽን እንግዲህ በተለያዩ መንገዶች እንሰራለን። ለምሳሌ ዌብ ስክራፒንግ ልናደርግ እንችላለን። እንደ ሴሌኒየም አይነት ቱሎችን በመጠቀም በፓይተን ስክራፕ ማድረግ እና ዳታ ማውጣት እንችላለን ከተለያዩ ዌብሳይቶች ማለት ነው። ሌላ የተለያዩ
ስቴፖችን ወይም ደግሞ ሂደቶችን ልንከተል እንችላለን ዳታ ኮሌክት የምናደርግበት። በዋነኝነት ግን እነዚህ ማሽን ለርኒንግ ለማድረግ ማሽኖችን ለማስተማር መጀመሪያ የሚያስፈልገው ዳታውን ኮሌክት ማድረግ ነው። ስለዚህ የመጀመሪያው ስቴፕ ዳታ ኮሌክሽን ነው ማለት ነው። ማሽኖችን ወይም ኤአይዎችን ክሬት ስናደርግ እነሱን ለማስተማር የምንጠቀመው። ከዛ በመቀጠል እንግዲህ ዳታውን ካገኘነ ኮሌክት አድርገን በተለያዩ መንገዶች ከዳታ ቤዝም ሊሆን ይችላል ፊች አውት አድርገን የምናወጣው፣ ዌብ ስክራፒንግ አድርገን ስክራፕ አድርገን ሊሆን ይችላል። በአንድም በሌላ መንገድ እንግዲህ ዳታ ሴቱን ካገኘነ ያን ዳታ ክሊኒንግ ያስፈልገዋል። ስለዚህ ዳታ ክሊኒንግ ቀጣይ ስቴፕ ነው ማለት ነው። ለምሳሌ የተለያዩ የተዘበራረቁ ዳታዎች ሊኖሩ ይችላሉ። ሚስ የተደረገ ዳታ ሊሆን ይችላል። እነሱን ዳታዎች በደንብ ክሊን መደረግ አለበት ማለት ነው። ስለዚህ ሁለተኛው ስቴፕ በማሽን ለርኒንግ ውስጥ ዳታዎችን ክሊን ማድረግ እና ለኤአይ ለማስተማር ዝግጁ ማድረግ ያስፈልጋል ማለት። ስለዚህ ይህ ሁለተኛው ስቴፕ ነው። ሶስተኛው ስቴፕ ከዛ በኋላ እንግዲህ ሞዴሎችን እንጠቀማለን። የተለያዩ ሞዴሎች አሉ ዳታዎችን እንግዲህ ኤአይዎችን በዳታ ለማስተማር የተለያዩ ሞዴሎችን እንከተላለን። ስለዚህ እነዛን ሞዴሎች ተከትለን ለምሳሌ ቴስቲንግ እና ለርኒንግ ሞዴሎች አሉ። ስለዚህ ለምሳሌ 80% ለለርኒንግ እናደርጋለን፣ 20% ለቴስቲንግ እናደርግና እነዚህን አይነት ቴስቲንግ እና ሞዴሊንግ ከፋፍለን ዳታውን ማለት ነው ለተወሰነውን ትሬን እናደርጋለን። ከዛ በኋላ ትሬን የተደረገው ይሰራል ወይም አይሰራም፣ ትክክለኛ አልጎሪዝም አግኝቷል አላገኘም የሚለውን ደግሞ ቴስት ለማድረግ ኦልሞስት ወደ 20% ልንጠቀም ይችላል። ስለዚህ ትሬኒንግ እና ቴስቲንግ ዳታ ሴት እንከፋፍላለን ማለት ነው። ከዛ በኋላ ያለውን ኢምፕሩቭ እያደረግን ነው የምንሄደው። ስለዚህ በዚህ መልኩ ነው እንግዲህ ማሽኖችን ማስተማር ወይም ደግሞ ማሽን ለርኒንግ የሚለውን ስቴፕ የምንከተለው ማለት ነው። እነዚህ ኤአይዎች በዚህ መልኩ ነው እንግዲህ ልናስተምራቸው የምንችለው ዳታዎችን በኮሌክት በማድረግ ከዛ በኋላ ዳታውን ክሊን በማድረግ በመቀጠል ደግሞ እንግዲህ ቴስቲንግ እና ትሬኒንግ ዳታ ሴት ብለን በመከፋፈል እዛ በኋላ እነዚያን ሞዴሎች የተለያዩ አልጎሪዝሞችን በመጠቀም እንግዲህ እነዚህን ዳታዎችን በመጠቀም እነዚህን ኤአይዎችን ወይም ደግሞ ማሽን ለርኒንግ የሚባለውን ስቴፕ በመከተል ማሽኖችን ማስተማር ይቻላል ማለት። ስለዚህ እነዚህን ካደረግን በኋላ እንግዲህ ወደ ጀነሬቲቭ ኤአይ ስንመጣ ጀነሬቲቭ ኤአይ እንግዲህ ከነዚህ ኤአይዎች ውስጥ ወይም ደግሞ ይህን ተከትሎ የሚመጣ ኤአይ ነው ወይም ደግሞ ከነዚህ ውስጥ አንዱ ነው ማለት ነው። ስለዚህ በብሮድ ስናየው ኤአይ ውስጥ ነው ያለው። ነገር ግን ጀነሬቲቭ የሚባሉት የራሳቸው አውትፑት የሚሰጡን ትሬን ከተደረጉ በኋላ እነዚህ ማሽኖች የሚሰጡን አውትፑት ሁለት አይነት አውትፑት ይሆናል። አንደኛው ዲስክሪሚኔቲቭ ነው። ኦልሬዲ የምንሰጣቸውን እንትን ተከትለው ኤክስፔክትድ የሚደረግ አውትፑት የሚሰጡን አሉ። እነዚህኞች ግን ጀነሬቲቭ የሚባሉት የራሳቸውን አውትፑት ነው ጀነሬት የሚያደርጉት ማለት። ስለዚህ እነዚህ ኤአይዎች ለምሳሌ በአንድ ኤሪያ ላይ ትሬን ከተደረጉ ለምሳሌ በጣም በርካታ ዳታዎች ተሰጠዋቸው። ኦልሬዲ አሁን ቻት ጂፒቲንም ዲፕሲክንም ሌሎችንም ብናይ በቢሊየን የሚሆን አይነት ዳታ ነው ተቀብለው ትሬን የሚያደርጉት። ስለዚህ እነዚህ ትሬን በሚደረጉበት ሰዓት እንግዲህ የራሳቸው የሆነ ሞዴል ተከትለው ትሬን ያደርጋሉ። ከዛ በኋላ ግን የሚሰጡን አውትፑት እንደምንጠይቃቸው ተነስተው ዲስክሪሚኔቲቭ አይደለም ጀነሬቲቭ ነው ማለት ጀነሬት ያደርጋሉ ማለት ነው። የራሳቸውን ሪስፖንስ ጀነሬት ያደርጋሉ። ለምሳሌ አንድ ሰው በአንድ ጉዳይ ላይ ለምሳሌ 20-30 መጽሐፍቶችን ቢያነብ በዲቴይልድ ማለት ነው ያን ነገር አንደርስታንድ ቢያደርግ ከዛ በኋላ ስለዛ ጉዳይ ቢጠየቅ ከዚህ መጽሐፍ ላይ እንደዚህ ይላል እንደዚህ ይብላል ብሎ ሳይሆን ምላሽ ሊሰጠን የሚችለው በአጠቃላይ በተረዳው እና እሱ በገባው መልኩ ነው ምላሽ የሚሰጥ። ስለዚህ እነዚህ ጀነሬቲቭ ኤአይዎችም ሴም እንደዛ ናቸው ማለት ነው። ትሬን ይደረጋሉ፣ የሚሰጣቸው ዳታ አለ። ከዛ በኋላ ያን ዳታ ተከትለው ራሳቸው ፓተርን ተከትለው ራሳቸው የሚሰጡን ሪስፖንስ ይለያያል ማለት ነው። ከራሳቸው በገባቸው አንደርስታንድ ባደረጉት መልኩ ነው። ስለዚህ የተለያየ ፕሮምፕት ብንሰጣቸው፣ ፕሮምፕት ማለት ጥያቄ ስንሰጣቸው ማለት ነው። ስለዚህ የተለያየ ጥያቄ በምንሰጣቸው ሰዓት የተለያየ አይነት ሪስፖንስ ይሰጡናል ማለት ነው። በገባቸው መልኩ እና በጠየቅናቸው መልኩ ነው እንግዲህ ምላሽ የሚሰጡን ማለት ነው። ስለዚህ እነዚህ ጀነሬቲቭ ኤአይዎች ለየት የሚያደርጋቸው የሚሰጡበት ወይም ደግሞ ሪስፖንስ ለኛ በሚሰጡበት ሰዓት ላይ የሚሰጡትን ሪስፖንስ ከራሳቸው ጀነሬት ስለሚያደርጉ ነው ማለት ነው። ለምሳሌ በቴክስት ሊሆን ይችላል። ቻት ጂፒቲን አሁን ብናይ በጣም በርካታ አይነት ጥያቄዎች ወይም ፕሮምፕት ስንሰጠው ኦልሞስት የሚመሳሰል ቢሆን የተለያየ ሪስፖንስ ነው የሚሰጠን በራሱ አረዳድ ስለሚመልስልን ማለት ነው። ስለዚህ በቴክስት መልኩ ሊሰጠን ይችላል፣ ኢሜጅ ሊሆን ይችላል፣ በቪዲዮ ሊሆን ይችላል። ትሬን በተደረጉበት ሞዴል የራሳቸውን የሆነ ሪስፖንስ ይሰጡናል። ስለዚህ ጀነሬት የሚያደርጋቸው ያ ነው ማለት ነው። ስለዚህ እነዚህ የተለያዩ ሞዴሎች ሊኖሩ ይችላሉ፣ ፐርፌክሽናቸውም እንዳልሆኑ ማለት ነው። ለምሳሌ አንዳንዶች ኤአይዎች ፐርፌክት ላይሆኑ ይችላሉ፣ ከምንሰጣቸው ጥያቄ ጋር ተመሳሳይ ወይም ደግሞ ሪሌትድ የሆነ ሪስፖንስ ላይሰጡን ይችላሉ። አንዳንዶቹ ደግሞ በጣም ፐርፌክት የሚሆን ሪስፖንስ ይሰጡናል። እሱ እንግዲህ የሚሆነው ምንድነው ትሬን በሚደረጉበት ዳታ ወይም ደግሞ ማሽኑ ትሬን በሚደረግበት ማሽኑ በሚማርበት ሰዓት ላይ ያለው ዳታ ከዚህኛው እንግዲህ አንዱ ከአንዱ ልዩነት ስለሚኖር ለምሳሌ ቻት ጂፒቲ፣ ዲፕሲክ ተመሳሳይ ፕሮምፕት ብሰጠው የተወሰነ ልዩነት ሊኖራቸው ይችላል። ስለዚህ ትሬን እንደተደረጉበት ዳታ ሊለያይ ስለሚችል የራሳቸው ወይም ደግሞ የሚሰጡን አውትፑትም ሊለያይ ይችላል ማለት። ስለዚህ እነዚህ ጀነሬቲቭ ኤአይዎች በራሳቸው ነገሮችን ጀነሬት አድርገው አንደርስታንድ አድርገው ከዛ በኋላ
ጥያቄው ምንድነው የሚለውን ከተረዱ በኋላ ያንን ነው ሊመልሱልን የሚችሉት ማለት ነው። ስለዚህ ጀነሬቲቭ ኤአይ ማለት በአጠቃላይ እንግዲህ የኤአይ ወይም የአርቲፊሻል ኢንተለጀንስ ክፍል ሲሆን ነገር ግን የሚሰጡን መልስ ወይም ደግሞ የሚሰጡን አውትፑት ጀነሬትድ የሆነ ነው ወይም ደግሞ ራሳቸው ጀነሬት አድርገው ነው ቴክስት የሚሆን ኢሜጅ የሚሆን ቪዲዮ የሚሆን እንደናንተ ጥያቄና እንደ ሞዴሉ እንደመረጣችሁት የቻት ጂፒቲ ለምሳሌ ከሆነ ኢሜጅ ሊሰጣችሁ ይችላል ወይንም ደግሞ ኮዶችም ሊሆን ይችላል እንደ ጥያቄያችሁ ሁኔታ ቢለያይም እንደ ሞዴሉ ነገር ግን በራሱ አውቶማቲካሊ ጀነሬት የሚያደርገውን ነው። ስለዚህ ዲስክሪሚኔቲቭ አይደለም ጀነሬቲቭ ናቸው ማለት ነው። በራሳቸው አረዳድ ነው ነገሮችን ሊመልሱ የሚችሉ። ስለዚህ ሂሌት ያደርጋቸዋል እነዚህ ጀነሬቲቭ ኤአይዎችን ማለት ነው። ስለዚህ ጀነሬቲቭ ኤአይ ማለት በአጠቃላይ ኤአይ ሞዴሎች ውስጥ አንዱ ነው። ነገር ግን የሚሰጡን ሪስፖንስ ወይም የሚመልሱልን ከራሳቸው አረዳድ ተነስተው ነው ማለት ነው። በዚህ መልኩ መረዳት ይቻላል። ከዛ በመቀጠል እንግዲህ እነዚህን ጀነሬቲቭ ኤአይዎችን ፐርፌክትሊ ወይም ደግሞ አሪፍ ሪስፖንስ እንዲሰጠን ምን ማድረግ አለብን የሚለውን እንግዲህ ስናይ በእነዚህ ጀነሬቲቭ ኤአይዎች ለምሳሌ ዲፕሲክን ብንወስድ ወይም ደግሞ ቻት ጂፒቲን ብንወስድ እንግዲህ እንደምንሰጠው ሪስፖንስ የተለያየ እንትን ይሰጠናል። ነገር ግን አሪፍ የሆነ ሪስፖንስ አሪፍ የሆነ አውትፑት ወይም ደግሞ የምንፈልገውን ጥያቄ በአሪፉ እንዲመልስልን ከፈለግን ምንድነው ፕሮምፕት አንደርስታንድ ማድረግ አለብን። ፕሮምፕት የሚባለውን ኮንሴፕት ማለት ነው። ስለዚህ ፕሮምፕት ማለት በአጠቃላይ ለእነዚህ ጀነሬቲቭ ኤአይዎች የምንሰጠው ጥያቄ ማለት ነው። እንግዲህ በተለያየ መልኩ ልንጠቀማቸው እንችላለን። ኤፒአይያቸውን ወስደን ልንጠቀም እንችላለን እንደ ፕሮግራመር ወይም ደግሞ በአጠቃላይ ለምሳሌ የስልክ አፕሊኬሽናቸውን ዳውንሎድ አድርገን ወይም ደግሞ ዌብሳይት ላይ ቀጥታ የነሱን በመክፈት እነዚህ ጀነሬቲቭ ኤአይ የሚባሉትን በአጠቃላይ እነሱ ፍሮንት ኤንድ አላቸው እነሱን እንግዲህ በመክፈት መግባትና ማየት እንችላለን እና መጠቀም እንችላለን። ነገር ግን ስንሰጣቸው የምንጠይቅበት መንገድ አውትፑቱን ሊለያየው ስለሚችል ፕሮምፕቲንግ አንደርስታንድ ማድረግ ያስፈልጋል። ስለዚህ ፕሮምፕት የሚባለው ኮንሴፕት ምንድነው? ከዚህ ጋር ለቻት ጂፒቲም ለዲፕሲክም ለየትኛውም ጀነሬቲቭ ኤአይ የምንሰጠው ጥያቄ ሞር ከስተማይዝድ የሆነ ከሆነ ወይም ደግሞ የምንፈልገውን ጥያቄ የምንፈልገውን አውትፑት ለማግኘት አሪፍ ጥያቄ ከስተማይዝድ የሆነ ጥያቄ የምንሰጠው ከሆነ ይህ ፕሮምፕት ይባላል። ስለዚህ ፕሮምፕቱ ይለያየዋል ለምሳሌ። ስለዚህ የምናገኘው አውትፑት እያንዳንዳቸው ጋር ማለት ነው ትሬን ከተደረጉበት ሞዴል በተጨማሪ አውትፑቱ ሊለያየው የሚችለው የምንሰጠው የፕሮምፕት አይነት ነው ማለት ነው። ስለዚህ በዚህ መልኩ ጀነሬቲቭ ኤአይን አንደርስታንድ ማድረግ ያስፈልጋል። ስለዚህ ጀነሬቲቭ ኤአይ በዚህ መልኩ መጠቀም እንችላለን። አሪፍ የሆነ አውትፑት እንዲኖረው ከፈለግን ደግሞ ፕሮምፕትን አንደርስታንድ ማድረግ ወይም ደግሞ የምንጠይቅበትን መንገድ ከስተማይዝ ማድረግ እና ሞር ፕሪሳይዝ በሆነ መልኩ ፕሮምፕታችን የምናዘጋጅ ከሆነ ኦልሬዲ አሪፍ የሆነ አውትፑት ልናገኝ እንችላለን ማለት ነው። ለማንኛውም እንግዲህ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ይህ ቪዲዮ ከተመቻችሁ ለሌሎች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ጥያቄ ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ። ቴንኪዩ